ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። አንቶኒዮ ጉቴሬስ ስለ ኢትዮ ኤርትራ ውጥረት በአዲስ አበባ ሊመክሩ ነው ተባለ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ ጋር ተገናኙ። በሊቢያ የባህር ዳርቻ 2 ህጻናትን ጨምሮ 53 ስደተኞች በጀልባ መስጠም አደጋ ህይወታቸው ማለፉ ተሰማ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋልልኝ ነኝ። አንቶኒዮ ጉቴሬስ ስለ ኢትዮ ኤርትራ ውጥረት በአዲስ አበባ ሊመክሩ ነው ተባለ። ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ከሰሞኑ አዲስ አበባ የሚመጡት የተመድ ዋና ጸሐፊ አንቶኒዮ ጉቴሬስ በኢትዮጵያና ኤርትራ ጉዳይ እንደሚመክሩ ተሰምቷል። ሩሃ ግርማ ተጨማሪ አላት። የተለያዩ ሀገራት የውጭ ጉዳይ ሚኒስትሮች ለ39ኛው የአፍሪካ ህብረት ጉባኤ አዲስ አበባ እየገቡ ነው። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7 እና 8 ቀን 2018 ዓ.ም የሚካሄድ ሲሆን ከጉባኤ አስቀድሞ የካቲት 4 እና 5 ቀን የስራ አስፈጻሚ ምክር ቤት 48ኛ መደበኛ ስብሰባ ይካሄዳል። ጉባኤው የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል ነው የሚካሄደው። በዚህም ለአፍሪካ ህብረት የመሪዎች ጉባኤ ከሰሞኑ አዲስ አበባ የሚመጡት የተመድ ዋና ጸሐፊ አንቶኒዮ ጉተሬስ በኢትዮጵያና ኤርትራ ጉዳዮች እንደሚመክሩ ተሰምቷል። ውይይቱ አሁን ላይ በሁለቱ ሀገራት መካከል የተፈጠረውን ውጥረት ለማርገብ ያለመ ነው ተብሏል። ጉተሬስ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ የተነገረ ሲሆን ጎን ለጎንም ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ ተብሏል። እንደሚታወቀው የኢትዮጵያ መንግስት ኤርትራ በኢትዮጵያ ላይ እያደረገች ስላለው ህገወጥ ድርጊት በኢፌዴሪ ውጭ ጉዳይ ሚኒስቴር በኩል 2 ጊዜ ይፋዊ ደብዳቤ ለተመድ አስገብቷል። ሆኖም ድርጅቱ ለሁለቱም የኢትዮጵያ ደብዳቤዎች ምላሽ አልሰጠም። የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንዲሁም ታጣቂዎችን ትደግፋለች ሲል ከሰሞኑ በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌላት በመግለጽ አጣጥለዋለች። የወደፊት አጀንዳዎችን ለማስፈጸም የቀረቡ የውሸት ውንጀላዎች በሚል ርዕስ በወጣው በዚህ የኤርትራ መግለጫ የኢትዮጵያ መንግስት ክሶችን ሐሰትና የፈጠራ ሲል ውድቅ አድርጎታል። የውጭ ጉዳይ ሚኒስቴር በዚሁ ደብዳቤ ላይ ሁለቱ ሀገራት በሚዋሰኑባቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። የኤርትራ ማስታወቂያ ሚኒስቴር በድረገጹ ላይ በሰጠው አጭር መግለጫ ላይ ለኢትዮጵያ መንግስት ክስና ወንጀላ ሐሰትና ፈጠራ ሲል ምላሽ ሰጥቷል። የኢትዮጵያ መንግስት በተደጋጋሚ የሚያቀርበውን ክስና ወንጀላ የኤርትራ መንግስት ውድቅ ሲያደርግ የቆየ ሲሆን ኢትዮጵያ የኤርትራ መንግስት ከህወሓትና ከፋኖ ጋር እየሰራ ነው ስትል ወንጀሏም ይታወሳል። የተመድ ዋና ጸሐፊ አንቶኒዮ ጉተሬስ በዚህ ጉብኝታቸው ከኢትዮጵያ መሪዎች ጋር እንደሚወያዩ የተመላከተ ሲሆን በዋናነትም ስለ ተባባሰው የኢትዮ ኤርትራ ውጥረት ይነጋገራሉ ተብሎ ይጠበቃል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ ጋር ተገናኙ። ሁለቱ የመካከለኛው ምስራቅ ተጽዕኖ አሳዳሪና በምስራቅ አፍሪካ ፖሊሲያቸው ደግሞ ባላንጣ የሆኑ ሀገራት መሪዎች በአቡዳቢ መገናኘት ትኩረትን ስቧል። ጽዮን ላይኩን ዝርዝር ዘገባ አላት። عاصمة الإماراتية أبو ظبي በእንግሊዘኛው አባባል ቱ ቢግ ቱ ፌል ሜሬጅ ይሉታል። የሁለቱን ሀገራት ዲፕሎማሲያዊ ግንኙነት በምስራቅ አፍሪካና በቀይ ባህር ቀጠና ብሎም በመካከለኛው ምስራቅ ፖሊሲያቸው ፍጹም ተቃራኒ አቅጣጫ ላይ የተቀመጡ በተለይም በሱዳን የእርስ በርስ ጦርነት ውስጥ የሁለቱ ሀገራት የጦር መሳሪያዎች በተቃራኒ ወገን ተሰልፈው በሁለቱ ሱዳናውያን ተፋላሚዎች እጅ አንዳቸው ወደ ሌላቸው የሚተኩሱ አንዳቸው ከአንዳቸው ተቃራኒ ላለው ወገን ቀለብ ሰፍረው የሚያዋጉ እንደሆኑም ይነገርላቸዋል። በኢትዮጵያ ጉዳይ ደግሞ ኤሚሬቶች በተለይም ከጠቅላይ ሚኒስትር አብይ አህመድ የመሪነት ዘመን ወዲህ ከኢትዮጵያ ጋር ጥብቅ ግንኙነት እንዳላት የሚነገርላትና ግብጽ እስትንፋሴን የሚያቋርጥ ነው ብላ የምትጮኸውን የህዳሴ ግድብ በይፋ የምትደግፍ ስትሆን ግብጽም የኢትዮጵያን የጦር አቅም ታሳድጋለች በሚል በስጋት የምትመለከታት ሀገር ናት የተባበሩት አረብ ኤሚሬቶች። ከዚያም ባሻገር በሶማሊያና በተገንጣይዋ ሶማሊላንድ ዙሪያ ሁለቱ አካላት ጽንፍ ይዘው የቆሙ ሲሆን በቀይ ባህር
አዋሳኝ ስፍራዎች የየራሳቸውን ጥቅም በማስከበርም ዙሪያ የሚጣጣሙ አይደሉም። ይሁንና የግብጽና የኤምሬቶች መሪዎች በተገናኙ ቁጥር በጥሩ ፈገግታ ይጨባበጣሉ። አንዳቸው ወደ አንዳቸው ሀገር በተለያዩ ጊዜያት ለጉብኝት ይመጣሉ። عاصمة الإماراتية أبو ظبي ምክንያቱም ግብጽ ከኤምሬቶች ተላቃ ኤምሬቶችም ግብጽን ለቃ ለመቆየት የማያዘልቃቸውን የኢኮኖሚ ስምምነት ፈርመዋል። ይህ የኢኮኖሚ ስምምነት የ35 ቢሊዮን ዶላር ስምምነት ሲሆን የራስ ኤል ሂክማ ስምምነት ይሰኛል። ስምምነቱ በ2024 የግብጽን ኢኮኖሚ ከውድቀት የታደገ ቢሆንም በሀገሪቱ ውስጥ ግን እስካሁን ድረስ የዘለቀ ውዝግብ እየፈጠረ ነው። ውዝግቡ የግብጽ መንግስት የሀገሪቱን የከበሩ ንብረቶች ለተባበሩት አረብ ኤምሬትስ እየሸጠ ነው በሚል በግብጽ ህዝብና በፖለቲከኞች ዘንድ ከፍተኛ ተቃውሞ ያስነሳበት ነው። በ2025 መገባደጃና በ2026 መጀመሪያ ላይ የተባበሩት አረብ ኤምሬቶች ተቋማት ኤዲኪው በአሌክሳንድሪያ ኮንቴነርና ካርጎ ሃንድሊንግ ኩባንያ ውስጥ 90% ድርሻ ለመግዛት ባደረጉት ሙከራም ውዝግቡ ዳግም አገርሽቷል። የግብጽ መንግስት በመጨረሻም የዚህን ሽያጭ የመጨረሻ ደረጃ አግዶታል። ይህም እንደ ስዊዝ ካናልና ዋና ዋና ወደቦች ባሉ ስትራቴጂካዊ ሀብቶች ላይ የተባበሩት አረብ ኤምሬቶች ሊኖራት በሚችለው ቁጥጥር ላይ ግብጽ የማይሻገር ቀይ መስመር እንዳላት ማሳያ ተደርጎ ተወስዷል። የግብጽ ፕሬዝዳንት የአቡዳቢ ውይይትም በዚህ የ35 ቢሊዮን ዶላር ስምምነት ላይና በተለያዩ የሁለቱ ሀገራት የኢኮኖሚ ግንኙነቶች ላይ ያተኮረ ነው ተብሏል። የግብጽ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ መሪዎቹ ቀጠናዊ መረጋጋት የመካከለኛው ምስራቅ ሀገራትን የግዛት አንድነትና ሉዓላዊነት ማክበር ላይ የሚመሰረት ነው በማለት በአካባቢው ያለው ውጥረት የሚባባስ ከሆነ ሁሉም ሀገራት ላይ ተጽዕኖ ይኖረዋል ሲል ማሳሰቡም ተነግሯል። በሊቢያ የባህር ዳርቻ 2 ህጻናትን ጨምሮ 53 ስደተኞች በጀልባ መስጠም አደጋ ህይወታቸው ማለፉ ተሰማ። በሌላ ዜና ሱዳን ከ2 ዓመታት ኩርፊያ በኋላ ወደ አባልነት መመለሷን በደስታ እንደሚቀበለው የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ አስታውቋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። More than 10,000 men, women and children have died trying to cross this stretch of water. The helplessness of the migrants and the hopelessness of the effort to end the crisis. ካምናስ ከዘንድሮ ከታንዛኒያ እስከ ሰሃራ በረሃ ከአደን እስከ ሜዲትራኒያን ባህር ያለቁ አፍሪካውያን ስደተኞችን የዘከረ ቀርቶ ብዛትና ማንነታቸውን በውል የሚያውቀው የየሟቾቹ ቤት ብቻ ነው። ዘንድሮም ሊቢያ ውስጥ 2 ጨቅላ ህጻናትን ጨምሮ 55 ተሳፋሪዎችን የያዘች ጀልባ በሊቢያ የባህር ዳርቻ ተገልብጣ ከሁለቱ በቀር ሁሉም ስደተኞች ሜዲትራኒያን ባህር ውስጥ የመስጠማቸውን መርዶ የተባበሩት መንግስታት ድርጅት የፍልሰተኞች ተቋም IOM አሰምቷል። የሊቢያ ባለስልጣናት ከአደጋው በህይወት የተረፉት 2 ናይጄሪያውያን ሴቶች መሆናቸውን የገለጹ ሲሆን እንደ ዓለም አቀፉ የፍልሰተኞች ድርጅት IOM ገለጻ አደጋ ያጋጠማት ጀልባ ከተለያዩ የአፍሪካ ሀገራት የተሰባሰቡ ፍልሰተኞችንና ስደተኞችን ጭና ነበር። አደጋው የደረሰው ጀልባዋ ሰልዛዊያ ከተባለችው የሰሜን ምዕራብ ሊቢያ ከተማ ከተነሳች ከ6 ሰዓታት በኋላ ሲሆን በህይወት የተረፉት ስደተኞች ለIOM እንደተናገሩት ጀልባዋ ከአልዛዊያ ተነስታ ጉዞዋን የጀመረችው በአካባቢው የሰዓት አቆጣጠር ከሌሊቱ 6 ሰዓት ገደማ ነበር። ጉዞዋን ከጀመረች ከጥቂት ሰዓታት በኋላ መገልበጧ የኋላ ኋላ ቢታወቅም አርብ ዕለት የደረሰው አደጋ ለምን እስካሁን ሳይሰማ እንደቀረ ግን በግልጽ የተባለ ነገር የለም። ከአደጋው ከተረፉት ሴቶች አንዷ አብሯት ሲጓዝ የነበረው ባለቤቷ እንደሞተ የተናገረች ሲሆን ሌላኛዋ ደግሞ 2 ልጆቿ ህይወታቸው ማለፉን እንደገለጸች የIOM መረጃ አሳይቷል። የዓለም አቀፉ ስደተኞች ተቋም IOM መረጃ እንደሚያመለክተው የግሪጎሪያኑ 2026 ከገባ አንስቶ ከሊቢያ ተነስተው በሜዲትራኒያን ባህር ለማቋረጥ የሞከሩ 500 ገደማ ስደተኞች ህይወታቸው አልፏል አሊያም ደብዛቸው ጠፍቷል። የተባበሩት መንግስታት ድርጅትም አስከሬን ከመቁጠር ባለፈ ስደት እልቂቱን ለማስቆም እስካሁን የፈየደው ነገር አለመኖሩን ተከትሎ የብዙዎች ስጋትና ጥያቄ ቀጣዩ ተረኛ ማን ይሆን የሚለው እንጂ መቼ ይሆን የሚያበቃው የሚለው አለመሆኑ አሳዛኙ እውነታ ነው። Sudan has been a member of the Intergovernmental Authority on Development, or IGAD, since it was established in 1996.
በሌላ ዜና ሱዳን ከሁለት ዓመታት ኩርፊያ በኋላ ወደ አባልነት መመለሷን በደስታ እንደሚቀበለው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አስታውቋል። ኢጋድ ሱዳን ወደ አባልነት መመለሷን ለቀጠናዊ አንድነት ያላትን ቁርጠኝነት ያረጋገጠና በቀጠናው ለሰላም መረጋጋትና ትብብር መስፈን ያላትን ፍላጎት የሚያሳይ ነው በማለት አድንቋል። የሱዳን ውሳኔ የድርጅቱን አንድነት እንደሚያጠናክርና ሱዳን በቀጠና ውስጥ ያሉ የጋራ ጉዳዮች የመፍታት አቅሟን እንደሚያሳድግላት ገልጿል። ሱዳን ከኢጋድ አባልነቷ የለቀቀችው ከሁለት ዓመታት በፊት ከሱዳን ጦር ሰራዊት ጋር በመዋጋት ላይ የሚገኘው የፈጥኖ ድራሽ ኃይል አዛዥ መሐመድ ሐምዳን ዳጋሎ ኡጋንዳ ባስተናገደችው የኢጋድ ስብሰባ ላይ እንዲገኙ ኢጋድ መጋበዙ ሉዓላዊነቷን የሚጥስና አደገኛ ውሳኔ እንደሆነ በመግለጽ ነበር። ሱዳን ወደ ኢጋድ መልሳ ለመቀላቀል የወሰነችው የምስራቅ አፍሪካ የልማት በየነ መንግስታት የበላይ ኃላፊ ዶክተር ወርቅነህ ገበየሁና የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ባለፈው ጥር ወር ያደረጉትን ንግግር ተከትሎ እንደሆነ ኤኤፍፒ ዘግቧል። በሌላ በኩል ኢጋድ ካሁን ቀደም ከዩናይትድ ስቴትስና ከሳውዲ አረቢያ ጋር በመሆን በተደጋጋሚ ሁለቱን የሱዳን ተፋላሚ የጦር ጀነራሎች ለማደራደር ጥረት ቢያደርግም ሳይሳካ መቅረቱ የሚታወስ ነው። ይሁንና አሁን ሱዳን በውጭ ጉዳይ ሚኒስትሩ መስሪያ ቤቷ በኩል ባወጣቸው መግለጫ የሱዳን ሪፐብሊክ መንግስት በኢጋድ ሙሉ ተሳትፎ የማድረግ ተግባሩን እንደገና ይጀምራል ማለቷን ተከትሎ ደም አፋሳሹ ጦርነት ምናልባትም መቋጫ የሚያገኝበት የመጀመሪያው መጀመሪያ ይሆነው የሚል የተስፋ ጭላንጭል አሳድሯል። But in December, Sudan objected to a communique issued by the blog regarding potential talks between the... ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ ሲጀመሩ ማንቸስተር ዩናይትድ ከዌስትሃም የሚያደርጉትን ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኢትዮጵያ አየር መንገድ ባለፉት 6 ወራት ብቻ 4.4 ቢሊዮን ዶላር ገቢ ማግኘቱን ገለጸ። የተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሰው አየር መንገዱ በእድገት ጎዳና ላይ መሆኑን የግማሽ ዓመት የስራ አፈጻጸም አስመልክቶ በሰጡበት ጋዜጣዊ መግለጫ ላይ ተናግረዋል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ አየር መንገድ የ6 ወራት የስራ አፈጻጸምን በተመለከተ በዛሬው ዕለት ለመገናኛ ብዙሃን ጋዜጣዊ መግለጫን ሰጥቷል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ባለፉት 6 ወራት በኢትዮጵያ አየር መንገድ 10.64 ሚሊዮን ሰዎች ማጓጓዙን ገልጸው በዚሁ ጊዜ ውስጥ 451 ሺህ ቶን ጭነት ማጓጓዛቸውን አመልክተዋል። አየር መንገዱ ባለፉት 6 ወራት ብቻ 4.4 ቢሊዮን ዶላር ገቢ ማግኘቱን ገልጸው መንግስታዊው ተቋም ባለፈው መንፈቅ ዓመት ከመንገደኞች ማጓጓዝና ከጭነት አገልግሎት ያገኘው አጠቃላይ ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ14 በመቶ ብልጫ እንዳለውና ካገኘው አጠቃላይ ገቢም ውስጥ 22 በመቶ ከዕቃ ጭነት ካርጎ እየተገኘ መሆኑን ጠቁመዋል። በ6 ወር ውስጥ 4.4 ቢሊዮን ዶላር ገቢ አግኝተናል። 4.4 ቢሊዮን ዶላር ይህም ከእቅዱ 2 በመቶ ጭማሪ ያለው ሲሆን ካለፈው ዓመት ጋር ሲወዳደር የ14 በመቶ እድገት ያሳያል። አየር መንገዱ ባለፈው ግማሽ ዓመት ውስጥ 7 አዳዲስ አውሮፕላኖችን መረከቡ ለገቢው መጨመር አስተዋጽኦ ማድረጉን አክሏል። ሆኖም አሁንም ቢሆን አየር መንገዱ የአውሮፕላን እጥረት እንዳለበት ስራ አስፈጻሚው ተናግረዋል። አየር መንገዱ የተሻሉ ስራዎችን ለመስራት እቅድ በመያዝ ሲሰራ መቆየቱን ገልጸው ዓለም አቀፍ መዳረሻዎችን ለማስፋት በተሰራው ስራ ፖርቶ፣ አቡዳቢና አንድ ከተማን በመጨመር መዳረሻዎቹን ከ145 በላይ ሆነዋል ብለዋል። እንዲሁም የሀገር ውስጥ መዳረሻዎች ያቤሎን በመጨመር 23 መድረሳቸውን ዋና ስራ አስፈጻሚው ጠቁመዋል። በዚህ 6 ወር 3 ዓለም አቀፍ መዳረሻዎችን ኔትወርካችን ውስጥ እንጨምራለን ብለን አስበናል። በዚያ መሰረት ከፍተናል። እነዚሁም አንደኛው ፖርቶ የሚባል ከተማ ፖርቹጋል ውስጥ ያለ፣ ሁለተኛው ሃኖይ ቪየትናም፣ ሶስተኛ አቡዳቢ ዩናይትድ አረብ ኤምሬትስ በእቅዳችን መሰረት በረራ ከፍተናል እና በዚህም ዓለም አቀፍ የመዳረሻ ቦታዎቻችን
ከ145 አልፈዋል። እንደዚሁም አገር ውስጥ ከዚህ በፊት እንበርባቸው ከነበሩት 22ቱ የአገር ውስጥ መዳረሻዎች ያቤሎን አዲስ ኤርፖርት ከፍተን 23ኛ አድርገን በረራ ጀምረናል። ባለፉት 6 ወራት የትራንስፖርት አቅሙን ለማሳደግ ኤ350 1000 አውሮፕላን ጨምሮ 7 አዳዲስ አውሮፕላኖችን ገዝቶ ወደ ስራ በማስገባት አጠቃላይ የአውሮፕላኖቹን ቁጥርም ወደ 147 ከፍ ማድረጉን ተናግረዋል። በ6 ወር ጊዜ ውስጥ 7 የተለያዩ አውሮፕላኖች አስመጥተን ፍሊታችን ውስጥ ጨምረናል። አንድ ኤ350-1000 ሁለት ኤርበስ አውሮፕላን ነው። ሁለተኛው ኤ350-900 ሁለት አውሮፕላኖች፣ አንድ ቦይንግ 787-800 እንደዚሁም 3 ቦይንግ 737 ማክስ 8 የሚባሉ በድምሩ 7 አውሮፕላኖች ኦፕሬሽን ውስጥ አስገብተናል። በዚህም የኢትዮጵያ አየር መንገድን ፍሊት እኛ የምንጠቀምባቸው አውሮፕላኖች ብቻ 147 ደርሰዋል። በተጨማሪ አጋር አየር መንገዶች አሉን። ለነሱም አውሮፕላን እየተከራየን እያመጣን ሰጠናል። እነሱ የሚጠቀሙባቸው አውሮፕላኖች በድምሩ 23 ደርሰዋል። ኢትዮጵያ አየር መንገድና አጋር አየር መንገዶች 170 አውሮፕላን ደርሰናል ማለት ነው። አየር መንገዱ በአሁኑ ወቅት ከ4 የአፍሪካ አየር መንገዶች ጋር በአጋርነት እየሰራ እንደሚገኝ ዋና ስራ አስፈጻሚው ገልጸው የተለያዩ አዳዲስ የማስፋፊያ ፕሮጀክቶችንም እየሰራ መሆኑን ከነዛም ውስጥ በቅርቡ የመሰረተ ድንጋይ የተቀመጠለት የቢሾፍቱ አየር ማረፊያ ምዕራፍ 1 ግንባታ በተያዘለት የጊዜ ሰሌዳ ለማጠናቀቅ እየተሰራ ነው ብለዋል። አየር መንገዱ በቦሌ የሚያስገነባው አዲስ የዋና መስሪያ ቤት አጠቃላይ ግንባታም 42 በመቶ ደርሷል ነው ያሉት። በሀገር ውስጥ 4 አዳዲስ ተጨማሪ መዳረሻዎችን እየገነባ መሆኑን የገለጹት ዋና ስራ አስፈጻሚው ከ4ቱ 3ቱ አዲስ መዳረሻዎች በሚያዝያ ወር ለማጠናቀቅ እየተሰራ ነው ብለዋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። በ16ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ተስተካካይ ጨዋታ ሀዲያ ሆሳዕና በሱራፌል ተመስገን ብቸኛ ግብ ፋሲል ከነማን አሸንፎ ደረጃውን አሻሽሏል። ፋሲል ከነማና ሀዲያ ሆሳዕናን ያገናኘው የ16ኛ ሳምንት ተስተካካይ ጨዋታ አጼዎቹ መሪነቱን ተረክበው የመጀመሪያውን ዙር ለመጨረስ፣ ነብሮቹ በበኩላቸው ደረጃቸውን አሻሽለው ከስጋት ቀጠናው ለመራቅ ባደረጉት ፍልሚያ ጥሩ ፉክክር በታየበት ጨዋታ በሀዲያ ሆሳዕና አሸናፊ ተጠናቋል። በተመጣጣኝ ጨዋታ እንቅስቃሴ የተመለሰው ሁለተኛ ምዕራፍ ሁለቱም ቡድኖች ቀዳሚ ለመሆን እድሎችን የፈጠሩ ቢሆኑም ጠራ የግብ ማግባት ሙከራ ሳያደርጉ ቆይተው ነብሮቹ ካልተጠበቀ ቦታ ግብ አግኝተዋል። ሱራፌል ተመስገን በቅብብል ሳጥን ደርሶ ከተፈራን ላይ የተቀበላትን ኳስ ተጠቅሞ በግሩም ሁኔታ አክርሮ በመምታት መረብ ላይ ያሳረፋት ግብም ሀዲያ ሆሳዕናዎችን አሸናፊ ማድረግ ችላለች። ጨዋታውን ተከትሎ ፋሲል ከነማ ወደ መሪነት የሚመጣበትን አጋጣሚ ሳይጠቀምበት ቀርቷል። ከጨዋታው 3 ነጥብ ያገኘው ሀዲያ ሆሳዕና በበኩሉ በ24 ነጥብ ወደ 10ኛ ደረጃ ከፍ ማለት ችሏል። ሊጉ ከ19ኛ ሳምንት መጠናቀቅ በኋላ ሲዳማ ቡና፣ ሐዋሳ ከተማና ነገሌ አርሲ በተመሳሳይ በ35 ነጥብ ሲመሩት በሀዲያ ሆሳዕና ሽንፈትን ያስተናገደው ፋሲል ከነማ 4ኛ ደረጃ ላይ በመቀመጥ አንደኛ ዙር ጨዋታውን ለማጠናቀቅ ተገዷል። የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ በሚደረጉ 4 ጨዋታዎች ጅማሮውን ሲያደርግ ማንቸስተር ዩናይትድ 5ኛ ተከታታይ ድሉን ለማስመዝገብ ከዌስትሃም ዩናይትድ የሚያደርገው ጨዋታ ይጠበቃል። ከሩበን አሞሪም ስንብት በኋላ ዩናይትድን የተረከበው ማይክል ካሪክ ትክክለኛው ማንቸስተር ዩናይትድ ለደጋፊዎች ለማሳየት ጊዜ አልወሰደበትም። ማንቸስተር ሲቲን በማሸነፍ የተጀመረው የካሪክ ኃላፊነት አርሰናል፣ ፉልሃምና ቶትንሃምን በተከታታይ ድል በማድረግ አሁን ዌስትሃም ላይ ደርሷል። በፍጥነት ከነበረበት የውጤት ቀውስ የወጣው ማንቸስተር ዩናይትድ ዛሬ 5ኛ ተከታታይ ድሉን ካስመዘገበ የአስቶን ቪላን ደረጃ በመረከብ ወደ 3ኛ ደረጃ ከፍ የሚል ይሆናል። ምሽት 5 ሰዓት ከ15 ላይ በለንደን ስታዲየም በሚደረገው ጨዋታ ወራጅ ቀጠና ውስጥ ከሚገኘው ዌስትሃም ዩናይትድ ጋር ቀላል ፈተና አይጠብቀውም ተብሏል። የ2026 ከገባ ጥሩ ግስጋሴ ላይ ያለው ዌስትሃም በፕሪሚየር ሊጉ ካደረጋቸው ያለፉት 4 ጨዋታዎች 3ቱን አሸንፏል። በምሽቱ መርሃ ግብር ሜሰን ማውንት፣ ማቲያስ ዲሊክት አሁንም በጉዳት የማይሰለፉ ሲሆን በዌስትሃም በኩል
ደግሞ ቶዲቦ ቅጣቱን ባለመጨረሱ ምክንያት አሌክስ ዲሳሲ እሱን ተክቶ ወደ ሜዳ የሚገባ ይሆናል ተብሏል። በሌላ ጨዋታ ያለፉትን 4 ተከታታይ ጨዋታዎች ያሸነፈው ቸልሲ በሜዳው ከሊድስ ዩናይትድ ይጫወታል። የአውሮፓ ቻምፒዮንስ ሊግ ቦታን ለማግኘት እየታገለ የሚገኘው ቸልሲ ላለመውረድ ከሚጫወተው ሊድስ የሚያደርጉት ጨዋታ ምሽት 4:30 ይጀምራል። በስታንፎርድ ብሪጅ ስታዲየም በሚደረገው ጨዋታ ጄምስ ጊደንስ፣ ሮሚዮ ላቪያ እና ሌቪ ኮልዊል በጉዳት ከቡድኑ ውጭ ናቸው ተብሏል። በሌላ በኩል በውጤት ቀውስ ውስጥ የሚገኙት ቶትናም ሆትስፐር እና ኒውካስል ዩናይትድ ምሽት በተመሳሳይ 4:30 ይገናኛሉ። ከወራጅ ቀጠናው በ6 ነጥብ ብቻ ከፍ ብሎ የሚገኘው ቶትናም ሆትስፐር ከባለፉት 6 የሊግ ጨዋታዎች አንዱንም ማሸነፍ አልቻለም። ኒውካስል ዩናይትድ በአንጻሩ ያለፉትን 3 ጨዋታዎች ተሸንፏል። በሌላ ጨዋታ ኤቨርተን ከቦርንማውዝ በተመሳሳይ ሰዓት ጨዋታቸውን የሚያደርጉ ይሆናል። በሪያል ማድሪድ ቤት የመሰለፍ እድልን የተነፈገው ዳኒ ሴባዮስ በማህበራዊ ትስስር ገጹ ያስተላለፈው መልእክት እያነጋገረ ይገኛል። በሪያል ማድሪድ ቤት ነገሮች አልጋ ባልጋ እንዳልሆኑ የሚጠቁሙ ምልክቶች እየታዩ ሲሆን በቅርቡ አልቫሮ አርቢዮላን የክለቡ አሰልጣኝ መንበር ከተረከቡ በኋላ የአንዳንድ ተጫዋች ተስጦ ሚና ጥያቄ ውስጥ እየወደቀ መምጣቱ ይነገራል። ከነዚህ መካከል አማካዩ ዳኒ ሴባዮስ ዋነኛው ነው ተብሏል። ሪያል ማድሪድ ቫሌንሺያን 2-0 በሆነ ውጤት ባሸነፈበት ጨዋታ ዳኒ ሴባዮስ ለ90 ደቂቃ ሙሉ በተቀያሪ ወንበር ላይ እንዲቆይ ተደርጓል። አሰልጣኙ በአማካይ ክፍሉ ላይ ለቹዋሚኒ፣ ፌልቫልቬርዴ፣ ኤድዋርዶ ካማቪንጋ እና አርዳ ጉለር ቅድሚያ ሰጥተዋል። የውሳኔ ያላስደሰተው ሴባዮስ ከጨዋታው በኋላ በማህበራዊ ገጹ ላይ ባሳረፈው መልእክት ደጋፊዎችንና የስፖርት ወዳጆችን እያነጋገረ ይገኛል። ሴባዮስ በማህበራዊ ትስስር ገጹ እዚህ ብዙ ጓደኞች የሉንም፣ ታማኝነት ውድ ነገር ነው ሲል ጽፏል። ተጫዋቹ በክለብ ውስጥ ካለው ወቅታዊ ሁኔታ ጋር በተያያዘ ያለውን ከፍተኛ ቅሬታ የሚያሳይ እንደሆነ ተነግሯል። አሰልጣኙ ወደ ዋና አሰልጣኝነት ከመጡ በኋላ በካርሎ አንቸሎቲ ዘመን አልፎ አልፎ የመሰለፍ ድል ያገኘ የነበሩ ተጫዋቾች አሁን ላይ ቦታውን እያጡ መጥተዋል። ሴባዮስ ካለፉት ወራት ጨዋታዎች ውስጥ በ3ቱ ላይ ምንም አይነት የመሰለፍ ድል አላገኘም። የቡድኑ ጨዋታ ሁኔታ ለሴባዮስ ጨዋታ መቺ በነበረበት ወቅት እንኳ አሰልጣኙ ወደ ሜዳ አለማስገባታቸው ተጫዋቹ በክለቡ ያለው ቆይታ እያበቃ መሆኑን የሚያሳይ መልእክት ተደርጎ ተወስዷል። ሴባዮስ በስፔን ብሔራዊ ቡድን ውስጥ ያለው ቦታ ለማስጠበቅ ጨዋታዎች ስለሚያስፈልጉት በክረምቱ የዝውውር መስኮት ክለቡ ሊለቅ እንደሚችል በስፋት እየተዘገበ ይገኛል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋልልኝ ቆይታ አድርጊያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።